ሲጀመር ሄርሜላ ምንድናት? አክስት ናት? አያት ናት? ልጅ ቤት ገንጥላ ወስዳ እሷ ጋር የምታስቀምጠው እና ሩታ አንቺስ ምን ሆነሽ ነው? ምን ልጅ የመሰለ ጠፍቶ ካሜራ ደቅነሽ ልጅ ጠፍተዋል፣ ሄርሜላ ተወሰደችው፣ አብርሃም ነው የወሰድከው እያልሽ መተሽ ቪዲዮ ደቅነሽ ቪዲዮ መልቀቅሽ ራሱ በጣም ሰውን እያበሳጭ ነው ያለው። እንዲህ ልጅ የመሰለ ጠፍቶ እንዴት ነው ካሜራ ደቅነሽ ቪዲዮ ልትሰሪ የቻልሽው አንቺ ራሱ ማለት ነው? ወይስ ኦዲየንሶቹ ላይ እየተጫወታችሁ ነው ያላችሁት እናንተ? ሰላም ጤና ይስጥልኝ። በመላው ዓለም ለምትገኙ የዘህራ የዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ? የሰላም ናችሁ? እኔ በጣም ተናድጃለሁኝ። በጣም ተሰምቶኛል። አሳብ አስተያየታችሁ ኮሜንት ስራ ታውቁኝ። ላይክ ሳታደርጉ ሼር ሳታደርጉ ሰብስክራይብ ሳታደርጉ የትም ቦታ አትሄዱ የኔ ውዶች። እና ደግሞ እኔ አንድ ጥያቄ ልጠይቃችሁ ማለት ነው። የወለዳችሁ ሴቶች እስኪ አንድ ጥያቄ ልጠይቃችሁ። እውነት ልጃችሁ እንኳን ተወልዶ ይቅርና እንኳን እጅ ላይ አቅፌው ይቅርና እኔ ሆዴ ላይ እያለ ካልተቀሳቀሰ በጣም ነበረ እንትን የሚለኝ ማለት ነው። በጣም ቀይ ነበረ። ሀቂቃ ነው የምላችሁ። እና ሩታ ልጇ ጠፍቶ እያለ ቪዲዮ መታ መስራቷ ምን አስፈለገ? ሀቂቃ እሺ፣ ኦዲየንሶቹ ወይም ደግሞ ዩቲዩብ የሚሰራላት ነገር አለ? ልጅ የሚያስገኝለት ነገር የለም። ምንም ልጅ የሚያስገኝ ነገር የለም። ምንም እጇ ላይ ልጅ ሳታስገባ ሲጀምር ቪዲዮ መስራት አልነበረባትም። ትላንትና ሰራት አይደለ? ደግማ ዛሬ መስራት አልነበረባትም ማለት ነው። እና ውዶችዬ ሄርሜላ ምን ስለሆነች ነው አክስት፣ አያት፣ ዘመድ አትቀርበውም? እንዴት አብርሃም እራሱ ልጁ ወስዶ ሄርሜላ ጋር ሊያስቀምጥ አይችልም? ይሄ በፍጹም የማይሆን ንግግር ነው። እና ውዶች የሩታ ዛሬ ቪዲዮ ለቃለች። ልጄ ማ እንደሰረቀው ማን እንዳገተው ወይም ደግሞ ማን እንደወሰደው አውቄያለሁ ብላ ሄርሜላን እያነቀቻት እያስፈራራቻት እንደዛ ነበረ። ሲጀመር ልጁ ሄርሜላ ጋር ሊሆን የማይችል ነገር ነው፣ የማይሆን አስተሳሰብ ነው ማለት ነው። ምክንያቱም አብርሃም ራሱ ቤት ገንጥሎ ገብቶ ልጁ ቢወስደው መብቱ ነው ሲጀመር ማለት ነው። መብት አለው ግን ከእናት ሳይበልጥም መብት አለው። ለምን ውዶችዬ? አባቱ ነው። ነገር ግን ሳያስፈቅድ መውሰድ የለበትም። ህግ ራሱ የሚለው ልጁ ራሱ እስከሚያውቅ ድረስ ጡት እስከሚለቅ ድረስ ከእናቱ ጋር ነው ይሁን የሚባለው ማለት ነው። እና የማይባባል አባባል ማለት ነው። ሄርሜላ ጋር ምን ሊያደርግ እዛ ወስደው ያስቀምጡታል። እና ደግሞ አብርሃም ወይም ደግሞ ብዙዬ ራሱ ቢወስዱት ቀጥታ አያት እና አያቶቹ ጋር ነው እንጂ የሚወስዱት በፍጹም የማይደረግ ነገር ሄርሜላ ጋር ወስደው ሊያስቀምጡት አይችልም። እና ደግሞ ሩታ ማለት ነው። ሩትዬ አንቺ ብዙ ነገር እየተማርንብሽ ነው። ጥንካሬሽን፣ ጉብዝናሽን ብዙ ነገር እያስተማርሽን ነው የስደት እህቶችሽ ማለት ነው። ነገር ግን አንቺ አሁን የተሳሳትሽው ነገር ልጅ የመሰለ ጠፍቶ ካሜራ ደቅነሽ መተሽ ልጄ እንደዚህ ነው ማለት አልነሳው አልነበረብሽም። ምክንያቱም ልጅሽ የሚሆንበት ቦታ ሁለት ቦታ ነው። አንድ አያቱ ጋ ነው፣ አንድ አባቱ ጋ ነው እንጂ ከዛ ውጪ ሄርሜላ ጋ ነው ይሆናል ብለሽ ጊዜሽንም ሰዓትሽንም አትፍጂ። በእርግጠኝነት 100% እርግጠኛ ሆኜ የምናገረው ነገር ሄርሜላ አያቱ አይደለች፣ ዘመዱ አይደለች፣ አክስቷ አይደለች። ስለዛ መሆን ያለበት በሁለቱ ሰዎች ላይ ነው እንጂ ሩትዬ መቼም ቢሆን ሄርሜላ አታደርገውም። እንዲህ ልጅ የመሰለ ከእናት እቅፍ ውስጥ አውጥተው ወስደው ሄርሜላ ጋር ካስቀመጡ በህግ እንደሚያስጠይቃቸው ይህ አትጠራጠሪ። እና ደግሞ 24 ሰዓት አልሞላውም ብለሽ ነበረ። 24 ሰዓት ካልሞላው አንቺ አባቱ ቤት አያቱ ቤት እኮ እውነት ልጅ የመሰለ ጠፍቶ 24 ሰዓት አልሞላውም ፖሊስ ቤት ሄጄ ነበረ፣ ያ ሰዓት ስላልሞላ ምንም ነገር ስለማይተባበሩኝ ብለሽ ነበረ። ቀጥታ ለምን እናት አባቱ ጋር አልሄድሽም አንቺ? እና ከፖሊስ የሚበልጠው እናት አባቱ ጋር ነው። ፖሊስ ናቸው። ምክንያቱም የልጃቸው ልጅ ነው አይደለ? እናት ነሽ አይደለ? እዛ ራሱ ቢሆን ትወስጅባቸዋለሽ። ምክንያቱም እናት ስለሆንሽ ህጉ ስለሚፈቅድልሽ። ግን ምን አይነት እድል ነው ያለሽ? አልገባኝም። እና የእያንዳንዳችን እድል እኮ ይለያያል። ወላሂ ፈጣሪ ይጠብቅልሽ ልጅሽ ባለበት ቦታ። ግን መሆን ያለበት ነገር በጊዜ ብታራምጂ የተሻለ ነው ባይነኝ። ሩትዬ ሄርሜላ ጋር ጊዜሽን ባታቃጢ። ሄርሜላ ቤት ነው ያለው፣ ሄርሜላ ቤት ነው እንደዚህ የሆነው ምናምን፣ ይዘው ሊጠፉት ነው፣ አብርሃም ወደ እሷ ለመሳብ ነው ልጅ የወሰደችብኝ የሚለው ነገር አቁመሽ ልጅሽን በእጅሽ አስገቢ። ልጅሽን በእጅሽ ሳታስገቢ ቪዲዮ መተሽ አትስሪ። ምክንያቱም ብዙ ሰው እየተቃወመሽ ያለበት ይሄ ነገር ነው። አሁን ኮሜንታተሮች ብዙ አይነት የአንቺ የራሱ አድናቂዎች ለምን ቪዲዮ ትሰራለች፣ ለምን እጅሽ
ቤትሽ ላይ አታስገቢም እያሉ እየተናገሩ ይገኛሉ። መልካም ቆይታ ውዶችዬ። ካጠፋው ይቅርታ እና ኮሜንት ስር ሀሳብ አስተያየታችሁን ግለጹልኝ። እወዳቸዋለሁ። መልካም ቆይታ፣ መልካም ምሽት።